ሳምንቱ በቆንጆ ሁኔታ አልፏል። ደግሞ በርካታ ጉዳዮች አሉ በዚህ ሳምንት የተዘጋጁ ክረምትም እንደመሆኑ መጠን ለኢቨንቶች፣ ለፕሮግራሞች፣ ለመጽሐፍ ምረቃዎች፣ ጥበብና አርትን ለሚፈልጉ በሙሉ በጣም አመቺ የሆነ ጊዜ ነውና ሰዎች ራሳቸውን በማግኘት ራሳቸውን በማደስ አዲስ ነገር ለራሳቸው በመስጠት በጣም ቢዚ የሆኑበት ሳምንት ነው። ደግሞ ከኢቨንቶቹ ከፕሮግራሞቹ መለስ ስንል ደግሞ ሶሻል ሚዲያው አለ። በሶሻል ሚዲያ በርካታ ሀሳቦችን የምናይባቸው የምንለዋወጥባቸው ቁም ነገሮችንም ሳቅንም ባንድ ላይ ሰብሰብ አድርጎ የሚሰጠን ማህበራዊ ሚዲያ ነውና እንደውም ሰሞኑን አንድ ጉዳይ እየተመላለሰ በጣም እያየው ነበረ። ሰዎች ለሰዎች ያላቸው መውደድ አለ፣ ደግሞ ሌሎችንም እንደራሳቸው አቅርቦ የማየቱ ጉዳይ አለና ብዙዎች ለእንስሳት ያላቸው ፍቅር በጣም ጠለቅ ያለ ሆኖ እናገኘዋለን። ከሰሞኑ ደግሞ ብዙዎችን ያነጋገረ ተከስተ ያንተ ልጅ ነው የሚባለው አይደለ? ስሜትን በጣም ነክቶት ስለነበረ ብዙዎች ሶሻል ሚዲያ ላይ እየተለዋወጡ አይቸው ነበረ። እንዴት ነው ስሜቱ? እውነት ለመናገር አሁን ለማያውቀው ሰው ይህንን ማስረዳት ከባድ ነው። ተከስተ ለማያውቀው ሰው ወይ ደግሞ የእንስሳት ፍቅር ብዙም ግድ ለማይሰጠው ሰው ማስረዳት ይከብዳል። ለማያውቁት ግን ተከስተ ቲክቶከር ድመት ነው እንደምታውቂው፣ ብዙ ማስታወቂያዎችን ይሰራ በቅርቡ እንደውም የአንድ ተቋም ብራንድ አምባሳደር ለመሆን ጫፍ ላይ ደርሶ ነበር። እሱ ነበር እየተጠበቀ የነበረው። ከዛ ውጪ የቲክቶክ ክሬቲቭ አዋርድ ላይ ባለፈው አመት የተደረገው ላይ ተገኝቷል፣ እጩ ነበር። አዎ። እና በድመት እንደዚህ ማድረግ ይቻላል ወይ የሚለውን ነገር ማሳያም የነበረ ድመት ነው። ያው 2 አመት ነው ቲክቶክ የሰራው። ለኔ ግን ኦልሞስት ከ5 አመት በላይ ከኔ ጋር ቆይቷልና ብዙ ከፍታም ዝቅታም ውስጥ ያለ ህይወት ውስጥ አብሮኝ ነበረ እና ሰው ያው ብዙ ሰዎች የሚሉት ሰው አይደለም ድመት ነው ይላሉ። ግን የሰውን ሀዘን ከባድ የሚያደርገው ምንድነው? ይሄ ከሰው ጋር ያለሽ ቦንድ ነው አይደል? የሆነ ካዛኪስታን ውስጥ ያለ የሆነ ሰው ሞተ ብትባይ እንደ ሰው በመሞቱ ሞት ምን እንደሆነ ስለምታቂ ልታዝኝ ትችያለሽ። ግን አብረሽ የፈጠርሽው ኢሞሽናሊ መታወቁ ምናምን ስለሌለ ያው ዲፕ የሆነ ሀዘን አይኖረውም፣ ጥልቅ አይሆንም ሀዘኑና ልክ እንስሳትም እንደዛ ነው። የምታቂው በጣም የቀረብሽው ብዙ ነገር ያለቃል ብዙ ነገር ያሳለፍሽው ህይወት ቁስሉን የበለጠ ጥልቅ ያደርገዋልና ግን ደግሞ በአንድ በኩል ደግሞ ምኮራበትም ነገሮች አሉ፣ ብዙ ናቸው። ምክንያቱም እንዳልኩሽ በድመት ቲክቶክ አዋርድ ድረስ መሄድ፣ ማስታወቂያ መስራት፣ ከ3-4 ድርጅቶች ጋር በቋሚነት ማስታወቂያ ይሰራል። ስለዚህ ያንን በድመት ማድረግ መቻል የሆነ የተለየ ድመት እንደሆነ ማሳያ ነው፣ በቂ ማሳያ ነው ብዬ አስባለሁ። ብዙ ሰዎች ሶሻል ሚዲያ ላይ አልጠበቁም እውነት ለመናገር ይሄን ያህል ተጽዕኖ ፈጥሯል፣ ይሄን ያህል ይወደዳል ወይ፣ የእንስሳትን መብት ሰዎች ትኩረት እንዲሰጡት፣ ድመቶችን እንዲወዱ፣ በድመት ሌላ ኮንቴንት የሚሰሩ ሰዎች እንዲመጡ በእንስሳት እና በምንም ነገር መሰራት እንደሚችልና የሱም ተሰጥኦ ደግሞ አለው። ተዋናይ ነው፣ ጎበዝ ተዋናይ ነው። ካሜራ ምን እንደሆነ ያውቃል፣ ይሰማል፣ ይታዘዛልና በዚህ ሳምንት በመኪና አደጋ ነው ያጣነው። የሆነ የቅጽበታት ጉዳይ ነበርና ሱቅ ሶጣው ሊከተለኛል፣ ተከትሎኝ ወጥቶ ደርሼ እስከመጣ ነው ፓርክ የሚያደርግ መኪና ወደ ኋላ ገጭቶት እንትን ያለውና እንግዲህ ሀዘኑን ጥልቅ የሚያደርገው አብሮን የነበረው ያሳለፍነው ነገሮች ነው፣ ቀረቤታው ነውና በዚህ ሳምንት አንድ ቲክቶክ አራተና ብዙ ሰዎች በዚህ አጋጣሚ በውስጥ የላኩልኝ ሜሴጆች ምናምን በጣም አልጠበቅኩም። እንደዚህ በጣም የሚገርሙ ይሄን ያህል እንደሚወደድም አላቅም ነበርና አመሰግናለሁ። እና ለሚወዱት ሰዎች ደግሞ መጽናናትን ነው የምመኘው። እንዳልከው ይሄ የሶሻል ሚዲያው ለብዙዎች እድልም የፈጠረ ይመስለኛል። ምናልባት እንደ ሰው እንደግለሰብ ቲክቶክን መጠቀም ብዙ አያስገርምም፣ ምክንያቱም አክሰሱ እጃችን ላይ ነው፣ ነገሮችን የመረዳት አቅም አለን። ግን ደግሞ በእንስሳት ሆኖ በዚህ ልክ ወደ 140,000 150,000 ፎሎወር ያገኘ ድመት ኢቭን ከአንድ ቲክቶከር በላይ ማለት ነው አይደለ? ቲክቶክ አዋርድ ላይ መታጨት ማለት አንድ በጣም ታዋቂ ቲክቶከር አርቲስት ወደዛ እንደመሄድ ማለት ነውና ሰዎች እንደዚህ መለወጥ ይችላሉ። ደግሞ እንዲህም አጠገባቸው ያለውን ነገር ተጠቅመው ሰክሰስፉል መሆን ይችላሉ የሚለውንም ማሳያ ይመስለኛል። ምክንያቱም እንስሳ ነው፣ ሰው ነው። ለራሳቸው እንደው እንደ ለእንስሳ እንደዚህ ይኮናል እንደ የሚሉም አሉ አይደለም? ግን ደግሞ ልባችን ስስ ነው፣
ለነገሮች ማዘንን እንደው አሁን ጭካኔው በዘት ሲል ደግሞ ነገሮችን የምናይበት አንግል ጠመም ሲል ጊዜ ለሰው ያልተገባው እንዴት ለእንስሳት ይሰጣል የሚሉ በጣም ብዙ አስተያየቶች ይኖራሉ። ግን ልብ ነው፣ ነፍስ ነው አይደለ? በትክክል የምታሳልፊው ነገር ይወስነዋል። ሁሌም እኔ ደግሞ ይሄ ኮምፓሪዝን የሚባል ነገር ንጽጽር የሚባለው ነገር የሱ ደጋፊ አይደለም። ስለሆነ ድመት ስናወራ ስለሆነ ድመት ብቻ ነው እያወራን ያለነው። ሰው እንደዚህ የሆነ ካልሽ ወደ ሰው ይሆናል ጉዳዩ። ማወዳደር አንችልም ሰውንና ድመትን። ሁሉም በየራሱ በጣም ህመም አለው። የሰውም ቢሆን በጣም እኔ ብዙ ሰው ቀብሬ ያለው እኔ በህይወቴ እንኳን ሁላችንም የምንቀብራቸው ሰዎች አሉ። ግን ከዛ ጋር አታነጻጽሪውም። ይሄ ሌላ ነገር ነው፣ ይሄም ሌላ ነገር ነው። ባለፈው አመት እንዳልሽው የቲክቶክ ክሬቲቭ አዋርድ ላይ እጩ ሆኖ ሲሄድ ልብስ ዲዛይን ተሰርቶለት ነበር። በነጻ በጣም የሚያምር ልብስ ምናምን ዲዛይነሮች ሰርተውለት ሄዶ ብዙ ቲክቶከሮች ደግሞ ያውቁታል፣ ይወዱታል። እና ቲክቶክ ክሬቲቭ አዋርድ አዘጋጆቹ እንደውም ያን ያህል እውቅና አልሰጡትም ነበር። ምክንያቱም ከዛ በኋላ ለእንስሳት የነበረው አመለካከት በጣም ተቀይሮ ነበር። የእንስሳት መብት ላይ የሚሰሩ ተቋማት ተጠቅመውበታል፣ መልእክትም አስተላልፏል። እና ቆንጆ ታሪክ ነው የነበረው። ገና የምንሰራው ደግሞ ብዙ ነበርና እንግዲህ የሚመጣው እናያለን። ወደፊት ደግሞ በሚመጡት እያካካስ ነው እንቀጥላለን።